የአርበኛው ጥያቄ ልዩነታቸው ምንድነው? በጣም ይመሳሰላሉ ይላል። ልዩነታቸው ላይ እኔ አሁን የራሴ የሆነ ኤክስፕላኔሽን አያና ቆይ ንዑስ አንቀጽ 5 ያልከውን አርበኛው አንዴ አንብበው በእናትህ። ቆይ ንዑስ አንቀጽ 5 የራስ ትርጉም ምን ያደርግልናል? ህገ መንግስቱን እኮ ነው ምን የሀገር ባለቤትነትን አያና ነው የሚተረጉመው ማለት ነው። የሀገር ባለቤት ሰብ ሐሳቡን መሰማው ገና ፏ ብለህ ነው እንደገባው ስማውና ከዛ ትመልስለታለህ። እየተናገርኩ እኮ ነው ያለው ታል ንዑስ አንቀጽ 5 አያና ንገረንና ቆይ አርበኛው ለዚህ ህገ መንግስት እኔ ፓራፍሬዝ ላደርግልህ እችላለሁ ከተሳሳተ ታርመዋል። ለዚህ ህገ መንግስት ጥቅም ብሔር ብሔረሰብና ህዝቦች የሚባሉት ይልና በተመሳሳይ አካባቢ ላይ ወይም ኩታ ገጠም የምንለው ማለት ነው ተመሳሳይ በመሬት ተቀራራቢ መልክዓ ምድር ላይ የሚኖሩ በጋራ የሚግባቡበት ቋንቋ ያላቸው የጋራ ስነ ምግባርና የጋራ ባህል የሚለውን ያጠቃልል የሚችል ያላቸው ተመሳሳይነት ያላቸው አንድ አይነት ቋንቋ የሚናገሩ በተመሳሳይ ኤሪያ ላይ የሚኖሩ እነኚህ ብሔር ብሔረሰቦች ወይም ህዝቦች ይባላሉ። ብሔር ብሔረሰቦችና ህዝቦች የሚለው አንደኛ ካሉበት አሰፋፈር አንፃር ከሌሎች ብሔሮች ጋር ያላቸውን ስብጥር፣ ሁለተኛ ብዛታቸውን የሚጋሩትን አካባቢ ተመልክቶ ይለያይ ይሆናል። ሪጋርድለስ ግን ሶስቱም ኢኳሊ የተሰጣቸው የሀገር ባለቤትነትና እኩል ማንነት አላቸው ማለት ነው። ብሔርም ሆነ ብሔረሰብም ሆነ ህዝብም ሆነ ለይተህ ህዝቦች አይገባቸውም ብሔሮች ይገባቸዋል የሚል ህገ መንግስቱ ሲነጣጥላቸው ስለማናይ ዲስቲንክሽን የላቸውም ማለት ነው። At the next slide. ዲስቲንክሽን ስፔሲፊክ ዲስቲንክሽናቸው አንደኛ ህገ መንግስቱ ውስጥ አልተካተተም። ሁለተኛ ዲስቲንክሽናቸውን በሚመለከትም ደግሞ የፓወር ልዩነት ብሔር ይሄ ሰጥቷል ብሔረሰብ ግን አይገባውም ወይም እንደዚህ ተብሎ የተለያየ የለም። ህገ መንግስቱ ሳይነጣጥላቸው በባለቤትነት አንቀጽ 8 ላይ ስለዚህ ሁሉም ቦታ ላይ እኩል ነው። እሱ ነው እኮ መከራከሪያችንም የነበረው እሱ ነው። እኩል አድርጎ ነው የሚጠራቸው እኩል ነው የሚጠራቸው እሱ ነው እኮ ታዲያ አንድ እኩል የሆነ ሰው የሚያሟሉት ነገር ደግሞ የሚያሟሉትን ነገር እሱን ተስማምተናል። አዩ አንተ ያልከው የሚያሟሉት ነገር ካላቸው አይ አንተ ብሔር አይደለህም ብሔረሰብ ነህ ብትለው አሰላም አለይኩም ያገባኝ ልክ ነው። እሱን ተስማምተናል። አዩ በዛ ነው እኛም ያለው In 1.2 miles turn right onto St. James Street. ኦኬ አሁን ጥያቄን አቅርብ። በእኔ ጋር ድቤ ስታረግ የነበረው ላያና አቅርብለት። እሱን ስንስማማ ሶስቴ አያና ነው የሀገር ባለቤት ነው ያለው ማለት ነው። ለምን ልዩነት የለም? As it pertains to ጥቅምን በሚመለከት ስልጣንን በሚመለከት ባለቤትነትን የሀገር ባለቤትነትን በሚመለከት ምንም ልዩነት ዲስቲንክሽን የለውም። ለምን ሶስቱን ስሞች ተጠቀመ የሚለው ላይ ግን የማብራሪያ እጥረት ነው ያለው። የተለያዩ ማብራሪያዎች አሉ፣ ግን የህገ መንግስቱ አካል ተደርጎ ግልጽ ማብራሪያ አልተቀመጠም። ብሔር ማለት ይሄ ነገር ስላለው ነው ብሔር የምንለው ከብሔረሰብ የምንለየው በዚህ ነው የሚለውን ከህገ መንግስት ውጪ ባሉ ማብራሪያዎች ነው። ቅድም ሴቭ እንዳለው አያና ቢያብራራልህ ሁዝ አያና ህገ መንግስትን ለኔ የሚተረጉምልኝ ማለት ትችላለህ። ገባ አይደለ? ጥሩነቱ እኔ የምለው ትርጉምና አንተ የምትለው ትርጉም ባይስማማ ምንም አያመጣም። at the end of the day ሶስቱም እኩል ፓወር ተሰጥቷቸው እኩል ነው የተጠሩት እንደ አንድ ነው ነው። ጥያቄን ያቀረበ የለም እስከዛሬ ድረስ ነገር የለም። ታዲያ ኢንተርፕሬሽን ኦፍ ሎ ላይ ኦፕን ነው እንዳልከው ኢንቴንሽን ኦፍ ዘ ሌጂስሌተር ምናምን እያልክ ትሄዳለህ በህጎቹ መሰረት ቃለ ገበያው ምናምን እና ይሄን ነው እኛም ያልነው። ስለዚህ 13 ጊዜ ህግና ጥናት ምርምር ቢሮ 13 ጊዜ ማለት ነው ፍትህ ላይ መስማማት ላይ ሳይደርስ ነው የተበተነው። አያና ማንን ነው እንትን ላይ የሚከተው የሚለውን ዲፋይን ለማድረግ ማለት ነው። እንዳልከው ግን አንድ ዲስክሪፕሽን ስለሆነ ኒውስ 39 ኒውስ 5 የሚሰጠን ለውጥ የለውም። እንዳልከው ፓወር ዲስቲንክሽንም የለም። በዚህም ይሄ ነው እንትናቸው ቦርደር ላይ ናቸው ምናምን የሚለን የለም። ስለዚህ አሁን ያልከው ነው እና ካንተ ጋር ምንም የሚያከራክር ህገ መንግስቱ በነገራችን ላይ ይድረስ እንደሆነ የሚያሳውቁ በጣም ብዙ ነገሮች አሉት ማለት ነው። መካካድ ማለት እኔ ደግሞ አያና የኔ አርጊመንት ደግሞ የነበረው ይኸውልህ በሰዓቱ የነበረው የፖለቲካ አውድ ማለት ነው ብሔር ብሔረሰቦች ማንነታችን ኢንክሉሲቭ አልነበረም፣ ኢንክሉድ አልነበረም፣ የማንነት ጥያቄ አለብን፣ ሀገረ ምስረታው ላይ ጥያቄ አለብን ሲሉ ስለነበረ ህገ መንግስቱ የተቀረጸው ያንን ነገር በማማከል ነው የኔ አርጊመንት የነበረው ማለት ነው። 44 አሁን አንተ እኔ የደረስኩበት እኔ ስመጣ ያወራችሁ የነበራችሁት ቅድም ያልኩ ነገር ይሄ አርበኛውን ጥያቄ
አንተን አላችሁት እንጂ እናንተ ሄዳችሁ ቅርንጫፍ ብራንች አውት አድርጋችሁ የደረሳችሁበት ኮንቨርሴሽን እሱ በጣም ፖተንት ገባ አይደለ? የተዛባ የሚባለው ነገር ምንድነው? የነበረው ትግሉ ራሱ ብሔርተኝነት በብሔር ላይ ፎከስ ያደረገ ሀገር በብሔር ላይ ፎከስ ያደረገ እስከ መገንጠል ድረስ በህገ መንግስቱ ውስጥ ያካተተ ሀገር ስትገነባ በኔሽን ስቴት ቅድም ፍሬም የምትለው ማለት ነው ኔሽን ስቴት ቢልዲንግ ላይ የስቴት ቢልዲንግ ፕሮሰስ የጋራ ሀገር የመገንባት ፕሮሰሱ ላይ ምን እንቅፋት አለው? ብሔርተኝነት ራሱ ደግሞ በተለይ እነኚህ ብሔርተኝነት የምንለው ንዑስ ብሔርተኝነት ይሉታል አንዳንድ ጊዜ ወይም ደግሞ የጎጥ ተኮር የሆነው ወይም ደግሞ የራስ ኤትኒሲቲ ተኮር የሆነው ማለት ነው ማንነት ተኮር የሆነው ብሔርተኝነት ከሀገራዊ ብሔርተኝነት ጋር እንዴት ይጣረሳል? የትኛው ነው ዘላቂና ቋሚ ሊሆን የሚገባው? የትኛው ነው ጥያቄ ማስመለሻ መንገድ ሊሆን የሚገባው የሚለው ጠንካራ የፖለቲካ አርጊመንት ጊዜውን የዋጀም አሁናዊም ኮንቨርሴሽን ነው። ለዛ ተብለው የተዘረጉ ቱሎች አሉ። በቂ ናቸው ወይ? ጊዜያቸው ነው ወይ? ሌሎች ቱሎች ናቸው ወይ የሚያስፈልጉን የሚለውን ብናወራ አቤት እንዴት አይነት ጮማ የሆነ ፖለቲካ ነው ብዬ አምናለሁ። እንግዲህ እንደ አንድ ሰው እሺ፣ አሁን የፍሬዬ የቅድምሽን ጥያቄ ጠይቄ አሁን እስኪ በሐረር ምናምን ያልሽው መለሰልህ እኮ አንደኛ ነገር እኔ በቃ ኢንክሉድድ ተደርገሻል። ምንም አይነት ጥያቄ የለሽም ማለት ነው። ያንተ የነበረው ማለት ነው የብሔርና የብሔረሰቦች የሚለው እሱ ጋር ከሴቭ ጋር እስማማለሁ። አያናም ዲፋይን አድርጎልሃል። ግን እኔ አለረቢት የህገ መንግስቱ የቶሎ እንደሆነ ኖ የዜግን አሁን ሴቭ እኮ ዜጎችን ኢንክሉድ አያደርግም። አሁን ለምሳሌ የዜግነት በዜግነት የሚያምኑ የግለሰብ ነው እሱን ኢንክሉሲቭ አይደለም ነው የሚለው ነው ወይ ነው የኔ ጥያቄ አሁን እንደሆነ ተረዳ ሴብ ደደብ እንግዲህ እየነገርኩህ አንተ ህዝብ አይደለም እንዴ የኢትዮጵያ ከኢትዮጵያ ውስጥ የምትኖር አንድ ግለሰብ እኮ እንደ ነው አበዛው የጠራው ኢን ተርምስ ኦፍ ግሩፕስ ነው እኮ አልኩ እሱንም እዳጣን ነው ብዙ አትጨጫ አዎ 44 እየተነገረው አሁንም መልሶ ያደርገኛል ታውቃለህ አሁን አያና ሲላስ አኪላ ገብቷል አያና ገብቷል አትሰማም እንዴ አንተ የግሩፕ ነው አላችሁ አይደለ የግሩፕ ነው በቃ ግሩፕ ነው ህዝቦች ኢን ተርምስ ኦፍ ግሩፕ ነው እየገለጸ ያለው ሶስቱ ማለት አንድ ነው እኮ አለ ብሔር ማለት ህዝብ ማለት ብሔረሰቦች ማለት አይደለም ብሔር ማለት ሀገር ነው አለ እኮ አያና ገብቶ እንዴ አሳመነው አንተ እኮ ቅድም ህዝብ ብሔር ማለት ሶሪ ነው ቆይ እግዚአብሔር ያልከው ስተነትን የነበረው አንተ አዎ ሀገርም ይሁን ህዝብ እሱ ሌላ ዴፊኒሽን የተከራከረ ነው እንደዛው ብላ ተለፈ አንተ አስረግጠኔ ተናገርከው እዚህ ላይ ሀገር ነው ይሁን አዎ በቃ አሁን ይሄን ራሱ ማለት ቶር አዳምጠኝ ሀገርም ይሁን ህዝብም ይሁን ዴፊኒሽኑ አንድ ነው አሉ አኪላም አያናም ገብቶ በህገ መንግስቱ አንፃር አንቀጽ 39 ንዑስ 5 የሰጠው ዴፊኒሽን አንድ ነው ኢን ተርምስ ኦፍ ፓወር ኢን ተርምስ ኦፍ ማን ምንድነው የሚያካተው የትረሱ አይደል የሚለው አዎ እሱ እኮ ነው የምልህ አንድ ነው በጣም ጥሩ ነው ቡድን ነው ማለት ነው ይሄ ቡድን ደግሞ ግለሰብን አያካትም ነው እያልኩ ያለሁት ግለሰብን አያካትም ነው እያልኩ ያለሁት ግለሰብን አያካትም ነው እያልኩ ያለሁት ቆይ ነው ማለት ነው የኔሽን ትርጉም ምንድነው በአንዴ ታምራት 44 ምን ኮንፊውዝድ እያረክ መሰለ አንደኛ ነገር ኮንስቲቱሽኑ ላይ እኔ ትርጉሙን ነው ያልኩት ለሴቭ አገር ነው የሚለው ሚኒንጉን ነው እየነገርኩት ያለው ኮንስቲቱሽኑ ላይ ግን ብሔር ሲል ህዝቦች ለማለት ነው ይሄንን you have to get it አይ እኮ ነው ችግሩ አይሽ አይደለ እንደዛ የሚባል ነገር የለም አይውልሽ አንቺ እኮ ዲፋይን ማድረግ ያለብሽ ከህገ መንግስቱ ምንድነው ማለት የፈለገው በሚለው አውድ ተነስተሽ ነው እንጂ እንደፈለግሽ አንዴ ሀገር ነው አንዴ ደግሞ ህዝብ ነው ያልሽኮ መቃየር አትችይም ሚኒንጉ ሀገር ነው ላይክ ላንጉዌጁ ለምሳሌ ብሔር የሚለው ሀገር ነው አንድ ነገር በቃ ኮንስቲቱሽኑ ያነበብኩ ልጠይቀው ታሜ እዚጋ ማሳመን ይቻላል ይሄ ልጅ ብሔር ብሔረሰቦችና ህዝብ ብለዋል አይደለ ከዚህ ቀጥሎ የተገለጸው ባህሪያት አገር ባህሪ አይደለም የሚኖረው ኦኬ ቴንክ ዩ ቴል ሚ ባህሪያት የሚያሳይ ማህበረሰብ ነው ይላል ማህበረሰብ 44 ያ በደንብ ጆሮን ከፍተስ ኦኬ ሰፋ ያለ የጋራ ጠባይ አገር አያሳይም ምንድነው የሚያሳይ ህዝቡ ነው የሚያሳይ ህዝብ የሚያንጸባርቅ ባህል ወይም ተመሳሳይ ልምዶች ያላቸው
ሊግባቡበት የሚችሉት የጋራ ቋንቋ ያላቸው የጋራ ወይም የተዛመደ ህልውና አለም ብለው የሚያምኑ የስነ ልቦና አንድነት ያላቸውና በአብዛኛው በተያያዘ መልክዓ ምድር የሚኖሩ ናቸው ይላል። ተረዳ 44 ያ በቃ እንደዚህ አድርገን ማስረዳት እንችል ነበር እስካሁን ድረስ ጉሮሯችን ሲደርቅ። እና አሁንም እኮ ምንም እኮ የፈየድከው ነገር የለም እኮ ደግመን ያነበብክልኝ እንጂ ምንድነው ነጥብህ? ማህበረሰብ እኮ አለ እንዴ እዚህ ልጅ ላይ ጭንቅላቱ ላይ ዩኒቨርሲቲ ቢሰራ ራሱ አይደለም ሎፋከል ምን አይነት ነው ማለት ብሔረሰብ ህዝብ አለ ማለት አለ። ከዚህ ቀጥሎ የተገለጸው ባህሪ የሚያሳይ ማህበረሰብ ነው። እናንተም ከዛ ማህበረሰብ ቆይ የዛ ማህበረሰብ አንተም አካል አይደለም እንዴ? ማህበረሰብ እኮ ማለት እኔ የምልህ 44 የምትባል እንዳታሳብደን ዛሬ ይኸውልህ በቡድንና በኢንዲቪዥዋል የተለያየ ነው ማህበረሰብ። ቆይ ማህበረሰብ ማለት ማን ነው ኢንክሉድ የሚያደርገው? ኦኬ ኦልራይት ይኸውልህ አሁን እኛ ያለን ያለ ነው ምንድነው መሰለ ማህበረሰብ ሲባል የኦሮሞ ማህበረሰብ የአማራ ማህበረሰብ ሞር ኖ የኢትዮጵያ ማህበረሰብም ሊሆን ይችላል። ናግባ ተመለስ አሉና እኔ አንተ አሁን ልትጨቀጨቀን ነው እንጂ ማለት ነው። ማህበረሰብ ሲባል እንትን ኮንስቲቱሽን ላይ ስፔሲፊክሊ ግን ብሔሮቹን ነው የብሔር ነው እያንጸባረቀልህ ያለው። አንተ በራስህ መንገድ አትተርጉመው። ቆይ አሁን አንቺ ፍሬ ያልሻለሽ ባይዘው ህግ በእንትን አይደል ህልም አይደለም እንደ እንትን አይተረጉም። ይኸውልሽ በማህበረሰብ ከተጠቃለልሽ አንቺ ማለት ነው የግለሰብ መብት ለምን ትጠይቂያለሽ? አንቺ የዛ ማህበረሰብ አካል ነሽ። ኦኬ ቴንክ ዩ አይ ኪፕ ሴይን ምን አልኩ ከዚህ በፊትም አልሰማም ብለኝ ነው እንጂ ያው ናጊያናም ቅያናም ያሬድም የህግ እንትኖች ናቸው እንጠይቃቸው። ኢንዲቪዥዋል ራይት ሰዎች ኢንዲቪዥዋል ራይት ካላቸው በማህበረሰብህ በግሩፕ ራይት አለው ማለት ነው። ህገ መንግስቱ ላይ የስ ኢንዲቪዥዋል ራይትንም ያከብራል። ኦኬ ጽሁፍ ላይ አለ ግን ተካቶ መሬት ላይ ይሰራል ወይ ፈክሽን ያደርጋል ወይ ኢምፕላይ አላደረገም። እሱ አፈጻጸም ነው። እሱ ችግር የለም። አፈጻጸሙም ቢሆን ግን ሞር ለብሔረሰቦች ነው እንትን የሚሰጠው ለብሔር ለግሩፕ ነው ራይት የሚሰጠው ማለት ነው። እኔ ግን እያልኩ ያለሁት ለኢንዲቪዥዋል ራይት መሆን አለበት። ኢንዲቪዥዋል ላይ ህግ እንትን በማህበረሰብ አለ። እሱን እኮ ነው የምልሽ። ብሔርም ብሔረሰቦችም ህዝቦችም እኩል ናቸው እኮ ነው የሚለው። ሰው አንቺ ምንድነው ኤክስክሉድ ያደረገሽ ነው የኔ ጥያቄ። እኔ ኢንዲቪዥዋል ሆኖ ግሩፕ ኢንዲቪዥዋል ራይት ላይ ግሩፕ ራይት አለ እንዴ? ባንቺ ፍላጎት አይደለም። እኛ ምን ሄደው በማጆሪቲው ነው አይደለም። ማጆሪቲው የፈለገው ይሄን ነው። ወደድሽም ጠላሽ ለማለት እኮ you have to vote on it. Oh my god ማጆሪቲ ለማለት እኮ you need to have a vote. ማጆሪቲው አክሴፕት ስላደረገው ነው 20 ኦልሞስት 30 ዓመት የህገ መንግስት የጸናው እንጂ ጥያቄ ቢኖርበት ማህበረሰብ በፍጹም ጥያቄውን ዲፋይን አድርገው ጓዶችዬ አይ ኖ እንትኑ ደስ ይላል። እንደዚህ ሙቅ አድርገን ቅቤ ገበያ ስናደርገው ደስ ይላል። ግን ጥያቄውን ዲፋይን እናድርገው። ምንድነው ኮንፊውዥኑ? ቢኮዝ ኔሽን ማለት እኔ ወደ እንግሊዘኛው የሚስበን አንዱ ምክንያት ፖለቲካሊ በደንብ ማቹ ያደረገ የግለሰብ መብት አያከብርም የሚለው ላይ እስኪ የሆነ ነገር በላይ ግዴታ ነው። የግለሰብ መብት ግዴታ ነው። የግለሰብ መብት እኮ የግሩፕ መብት እኮ ከግለሰብ መብት በዘለለ እኮ ያለ ነገር ነው እንጂ የግለሰብ መብትማ ፈንዳሜንታል ነው። ሂውማን ራይትስ ከሚለው ጋር የተያያዘ ነው። ህገ መንግስቱ ጥቅጥቅ ተደርጎ እኮ በብዛት ስለ ግለሰብ መብት እኮ ነው የሚናገረው። የሴቶች መብት፣ የእንትን መብት እንደዚህ የማድረግ እንደዛ የማድረግ ምናምን ይልና እያንዳንዱ ግለሰብ ይላል ኢትዮጵያዊ በሄደ ተንቀሳቅሶ በኢትዮጵያ ውስጥ ተንቀሳቅሶ ሀብት የማፍራት በህይወት የመኖር ነኝ ሜጀር ሊበርቲዎች ይከበሩለት ይላል። ከዛም አልፎ ከህገ መንግስቱ የሚመነጩ የፍትሐብሔርና የወንጀለኛ መቅጫ ህጎች የግለሰቦችን መብት የአንዱ መብት የት እንደሚጀምር የሌላው መብት የት እንደሚያልቅ የሚያሳውቁ ግልጽ ህጎች ተጽፈዋል። ሶ የግለሰብ መብት ፋንዳሜንታል ሩዲመንታሪ። የግሩፕ ራይትስ የሚባሉት አያና ሶሪ ኢንተራፕት አደረኩና ለምሳሌ አልኳት ኤግዛምፕል የሰጠው ስለራሴ ነው። እኔ አሁን መብቴ አይከበርም አሁን ለምትለው በኮንስቲቱሽኑ ሐረር ላይ እኔ መብት የለኝም። የሀገር ባለቤት አይደለሁም። የዛ አካባቢ ባለቤት እንደ ግለሰብ ሀገር የለሽም እኮ
አው ታዲያ እኮ የለኝም መብት የለኝም እዛ ኖ እንደ ግለሰብ ሀገር የለሽም ማለት ዜጋ ነሽ አይደል ዜጋ ሆንኩኝ ለምን ዋያምናታ የግል ንብረትሽ አይደል ዋያምናት ኢኳል ቢዘብህ እዛ ለካለው ብሄር ባለቤት ኢኳል ለምን አልሆነ ቆይ አንድ ነገር ንገርሽ ኢኳል የሚለውም ቃል ትንሽ እንትናል አንድ ያዘልኝ ወንድም ይኸውልሽ እንደ ግለሰብ አንቺ እንደ ግለሰብ ዜጋ ነሽ ኢትዮጵያዊ ዜጋ ነሽ ከዛ ደግሞ ብሄር አለሽ እነኚህ ብሄር ብሄረሰብ ወይም ህዝቦች የሚለው ውስጥ ራስሽ ቢሎንግ የምታደርጊበት አለ የምትናገሪው ቋንቋ ታንክ ዩ እኔም ቅድም የጠየቅኩት እሱን ነው አለሽ አይደል ቢሎንግ የምታደርጊበት አለሽ ዝም ብለሽ out of nowhere ጠዋት ላይ ስንነሳ ፓፕ ያደረግሽ አይደለሽ የመጣሽበት ማህበረሰብ አለ የምትናገሪው ቋንቋ አለ አትሂር የምታደርጊበት ካልቸር አለ እነኛ ንዑስ አንቀጽ 5 ላይ የተዘረዘሩት ነገሮች አሉሽ እኮ የራስሽ ግሩፕ አለሽ ማለት ነው within that group ያ ግሩፕ ራይት ይከበርልሻል እንደ ግለሰብ ደግሞ እንደ ዜጋ ደግሞ በሄድሽበት በሀገሪቱ ከጥግ እስከ ጥግ የዜጋ መብትሽ ሊከበርልሽ ይገባል እንደ አንድ ህይወት እንዳለው ሰው ደግሞ እንደማንኛውም ሰው ደግሞ በሂውመን ራይት መብትሽ አለሽ ስለዚህ አንቀላቅለው ማለት ነው አንቺ ተነስተሽ የግሩፕ ራይት ያስከበረላቸው አሁን ጋምቤላ ውስጥ በጋምቤላ ቋንቋ ጤና ጣቢያ ወይም በጋምቤላ ቋንቋ የመጠቀም የጋምቤላ ወጣቶች ህፃናት የመታከም የመጠቀም የመማር የግሩፕ መብታቸውን ባሉበት አካባቢ ላይ ራሳቸውን የማስተዳደር መብት ስላገኙ እኔ ፍሬ ወይም ደግሞ አያና ተነስቼ ጋምቤላ የመሄድ መብቴ የዜግነት መብቴን ወይም የግለሰብ ነፃነቴን ተጠቅሜ ጋምቤላ ስደርስ እነሱ በግሩፕ ያገኙትን ጋምቤላ ውስጥ በጋራ ቋንቋቸው በጋራ ማንነታቸው በጋራ ለመተዳደር ያገኙትን መብት አሁን እኔ ደርሻለሁ ንጉሳቸው አያና ወደ ኦሮምኛ ቀይሩ ማለት አልችልም ታንክ ዩ በቃ ይሄ ነው በቃ ቁልጭ አርገን የተናገርከው ግን አያና ቆይ የጨረስኩ መስሏችሁ ነው ጥሩ ነገር ፖይንት ስነካላ ጨረስና ራሴ መልካለሁ 40ኛ የጨረስኩ ይመስላል እንጂ አልጨረስኩም እዩት እስቲ ዝም ብላችሁ የግሩፕ መብቴን ተከብሮልኛል ብሎ በጋራ የሚኖረው ማህበረሰብ ማለት ነው የጋራ ሀገራዊ የሆነው ነገር ላይ ደግሞ ሲንቀሳቀስ የሚጠቀማቸው ለዚህ ነው አሁን የተዛቡ የሚባሉት ግንኙነቶች እንዴት ነው በግሩፕ ያሉን የተለያዩ ቋንቋዎች ናቸው ያሉት ህብረ ብሔራዊ ነን ማለት ባይዘው ብሔራዊ የሚለው ብሔር የሚለው ሞር ጀነራል ነው የፖለቲካዊ መዋቅርን አያሳይም ሀገር ስንል ሁለቱንም ይነካብናል እንጂ ካንትሪ ስንል ኢስ ፖለቲካል ጂኦግራፊን የያዘ ኮንስቲትዩንሲ ያለው ወይም ስቴት ስንል እንደዛ ለማለት ነው ብሔር ስንል ግን ማንነት ላይ ፎከስ ያደረገ በጋራ ያላቸው ግሩፖች ናቸው አሁን እዚህ ላይ ኔሽን የምንለው ማለት ነው እንትን የሚባል ኔሽን አለ እዚህ አሜሪካ ውስጥ ስንት ኔሽኖች ናቸው ያሉት ዩናይትድ ስቴትስ ውስጥ ማለት ነው ካንትሪው አንድ ግን የሱ ኔሽን የሚባሉ አሉ የሰሞዋን ኔሽን ይሉታል ግን ሀገር አይደሉም ራሳቸውን የቻሉ ፖለቲካል ኤንቲቲ አይደሉም ግን ኔሽን ናቸው የራሳቸው አስተሳሰብ አስተዳደር ሲስተም የራሳቸው ባህል አላቸው ማለት ነው ስለዚህ ፖለቲካል የሆነውና ባህላዊ የሆነው ወይም ደግሞ ማንነታዊ የሆነው ግንኙነት የተለያየ ነው ሶ ኔሽንስ ናሽናሊቲስ ፒፕል እሱ ነው እነኛ ኔሽንስ ናሽናሊቲስ ያስከበሩትን የራሳቸው ባህል በራሳቸው ቋንቋ የመጠቀምን በግሩፕ ያገኙትን በዛ በአስተዳደር ወሰናቸው ውስጥ የአስተዳደር ወሰኖቹ ክልሎች ዞኖች ተብለው የተቀመጡት ማለት በዛ ወሰን ውስጥ ማንኛውም ኢትዮጵያዊ ገብቶ መኖር ሀብት ማፍራት ተወዳድሮ መመረጥ ይችላል ግን እዛ በኮንስቲቲዩት ባደረጉት በሎካል በሆነው ቋንቋቸው ሎካል በሆነው ሰልፍ አድሚኒስትሬሽን ሲስተም ውስጥ ነው የሚጠቀመው እንጂ እኔ ስለመጣው እናንተ ተቀይሩ አይልም ማጆሪቲ ሩልስ ማይኖሪቲ ራይትስ ቢኮዝ እኔ አንድ ነኝ አያና ኦሮሞ ጋምቤላ ሲሄድ እንደ አንድ ሰው ወይም ሌሎች 50 ኦሮሞዎች ካሉ በሚሊዮን የሚቆጠር የጋምቤላን ህዝብ እኔና 50 ኦሮሞ ጓደኞቼ ፍላጎቱን ልንቀለብስ አንችልም የግሩፕ ራይቱን አክብረን እሱ ደግሞ እንደ ኢትዮጵያዊ ለኔም ሀገሬ እንደሆነ አክብሮ አብረን የምንኖርበት መስተጋብር እሱ ላይ ነው አሁን ችግር ያለው የግንኙነት ችግሮች አሉ የተበላሸ የተዛባ እሱ ነውና እሱን ባላንስ የማድረግ ስራ ነው ለመስራት የሚያስበው ህገ መንግስቱ ምን ያህል ተሳክቶለታል ምን ያህል ፋየር ባክ አድርጎበታል ምን ያህል ደግሞ ሊሰራ የሚችል ነገር አለ የሚለው እሱ ሌላ ነገር ነው ግን ግሩፕ ራይት የሚከበርልሽ በግሩፕ ቦታሽም ጭምር ግሩፖች ደግሞ የተጣለ ወይም ቦታ የሌለው ግሩፕ የለም አንቺ አሁን ተጋሩ ነሽ ሀረርጌ ሄደሽ የመኖር መወለድ ዛፍት የማፍራት መብት አለሽ እዛ አካባቢ ማጆሪቲው ህዝብ ግን የራሱ ቋንቋ ባህል አስተፋፈር አለ ሰፊው ማለት ነው በዛ አስተፋፈር ውስጥ ላንቺ መብትሽን ያከብርልሻል አኮሞዴት ያደርግሻል አንቺ መብላት መስራት መውጣት መግባት እንድትችይ አንቺ ደግሞ የፖለቲካል መብቱን ታከብሪለታለሽ በጋራ የመኖር ራሱን የማስተዳደር በራሱ ቋንቋ የመማር ማለት ነው አይ ተወዳድሬ እዚሁ ነው የተወለድኩት ተወዳድሬ መመረጥ መቻል አለብኝ ካልሽ ደግሞ እዛው የኖርሽ እዛው ተወልደሽ እንዴት ቋንቋውን አታከብሪና አትማሪ ለመወዳደር ድረስ ትመኛለሽ ስልጣን ትመኛለሽ
ቋንቋውን ለምን የሚተዳደርበትን ቋንቋ ግን አትማሪም ታዲያ? ስለዚህ የግንኙነት የተዛባ ስለዚህ ሁለተኛ ዜጋ ነች ማለት ነው። ሁለተኛ ዜጋ ነች ማለት ነው። አዲስ ሰው አስገብታችሁ ነው ወይስ መድረክ ላይ መድረክ ላይ ተኝታችሁ ስትነሱ የተወራ ነገር እንደገና እንደተደረገ አያና እኔ ልጠይቅህ። ይኸውልህ አሁን ምን አለ መሰለህ፣ አንደኛ ነገር መብት አላቸው ግሩፕ አልክ። የህገ መንግስቱ ኦር መስተካከልም ካለበት ነገር የተበላሸ ነገሮችን ታስተካክላለህ እንጂ ለሌላው አበላሽተ ያንዱን አሁን ለምሳሌ በሐረር በኩል ስለ ሐረር እንናገር። ሐረር ውስጥ አደሬ አማራ ይበዛል። ከዛ አደሬ ወይ ኦሮሞ አማራና ኦሮሞ ነው የሚበዙት። እንደውም አደሬ በአማውንት ከሆነ ይበዛቸዋል። እና ኢኳል የሆነ ህግ አይደለም የተፈጠረው። ምን አይነት ህግ ነው የተፈጠረው? አደሬ ሐረሪ ነው ባለቤት ነው፣ ኦሮሚያም ሰከንድ ባለቤት ነው። ሌሎቻችን ሰከንድ ሲቲዝን ነን ባይ ኤኒ ሚንስ ነው የምልህ። በስራ በኩል በምን እኛ ተጋሩ ኮምፕሌን አናደርግም። ቢኮዝ ህወሓት ስላደረገው ህገ መንግስቱን ዊ አክት ላይ ዊ ፕሮቴክት ህወሓት እና ዊ ኔቨር ኮምፕሌን እንጂ ለተጋሩም ማለት ነው ግራጁዌት አድርገን ስራ እንቀጠርም። እዛ ትግራይ ሄዳችሁ ተቀጠሩ ነው የምንባለው። ከነሱ ፈርስት እነሱ ናቸው እዛ ያሉት ናቸው። ኢቨን ቋንቋ ላልከው ነገር ቋንቋ ብዙ የሐረር ልጆች አደረኛ ምንም ይችላሉ። ባይዘው ለቋንቋ ሳይሆን ልክ ያልሆነ ህገ መንግስት ህጉ ልክ አይደለም። ምንድነው የትኛው ህግ ነው የከለከለው? ይኸውልሽ አፈጻጸም ላይ ነው ቆይ መደረግ ያለበትን አብረን አፈጻጸም ላይ እኮ ቅድም ብያለሁ። አንድ አፈጻጸም ላይም ተናገረ። ይኸውልሽ የአፈጻጸም ችግር የቴክስት ችግርና የኤክሲኪዩሽን ችግር ለይተን ማየት አለብን። ቴክስቱን የሚተረጉመው አካል ወይም የሚያስፈጽመው አካል ከቴክስቱ ውጪ የሄደ ከሆነ ህገ ወጥነት ወይም ህገ አልባነት ነው ማለት ነው። አንታይ ኮንስቲቱሽናል የሆነ መንግስትም እኮ ሆኖ ከህግ የበላይነት ከህግ ውጪ ኦፕሬት የሚያደርግ ከሆነ ህገ ወጥ ነው አይደለ? በህግ እየተሰራ ያልሆነ ነገር ካለ ህጉን ተቃውሟል። ኤንቲቲውን ነው የምትቃወሚው። ህግ እየሰበረ ያለ ወንጀል እየሰራ ያለ አካል አለ ማለት ነው። እሱ እንዴት ይስተካከል ነው። ህጉ ራሱ ግን እንደዚህ አይነት መድሎን ወይም እንደዚህ አይነት አንጀስት የሆነ ኢፍትሃዊ የሆነ ህግ ካለ ግን ህጉን ቴክስቱን ነው የምትመረምር። ያለው ህግ በየአካባቢያቸው ያሉ ማህበረሰቦች አብረው እንዴት መኖር ይችላሉ፣ የራሳቸውን የግሩፕ መብት አክብረው፣ ግለሰቦች ደግሞ የሚኖሩበትን መብት አክብረው እንዴት ይኖራሉ የሚል የወጣ ህግ አለ። እሱን ነው አሁን ክሪቲሳይዝ እያደረግን ያለነው። ስለዚህ እዛ ላይ ብንቆይ ቢኮዝ አፈጻጸም ላይ በጣም ብዙ ችግር አለ። እንኳን አንቺ ያለም እዛው ኦሮሚያ ክልል ውስጥ ኦሮሞውን ራሱ እኮ ከቤቱ አውጥቶ ከህግ መዋቅር ውጪ የሚመታ የሚደበድብ አማራ ክልል አለ። አያና ሶስት ጥያቄ አለ ይላንተ አሁን ከተናገርካቸው ውስጥ አንደኛ አሁን ብቻ ሳይሆን በአንተ አስተሳሰብ ብቻ ሳይሆን እንግዲህ ኢትዮጵያ ውስጥ ያለው ችግር ያፈጻጸም ችግር ነው አይደል? እና የማይፈጸም ህግ ከወጣስ በዛ መልኩስ መታየት የለበትም ወይ? ማለት ህጉን ልታወጣው ትችላለህ which it looks like you know ማለት ስታንዳርዱን የጠበቀ ወይ ዓለም የምትመራበት ሊሆን ይችላል። ግን ደግሞ አንደርላይን ያስቀመጠው ስትራክቸር ያንን የማይተገብር ሆኖ ከተገኘ እኮ ዳዝንት ማለት ህግ አለ ስርዓት አለ የትኛው ነው ልትል አትችልም። መጀመሪያ ህግ ሊፈጸም ይችላል አይፈጸም ስለፈለክ አይደለም፣ ግን ፕራክቲካሊ መደረግ አለበት። ከዛ ደግሞ 20-30 ዓመት ፕራክቲካል ካልሆነ ማለት መተግበር ካልቻለ ወይ መፈጸም ካልቻለ ደግሞ you need to revise it እና you need to find strategy እና አፈጻጸም የሚለው ጉዳይ ይሄ ህግ ከወጣ ከ30 ከ40 ዓመት በኋላ ይሄ ነው ችግሩ ማለት ዲናያል ይመስለኛል። አንድ እሱ ነው የተሳሳተ ነገር ነው ይሄኛው። ነው ያዘን ስለማናወራ ይኸውልህ ኮንቨርሴሽን ስለሆነ ይሄኛው ላይ ችግሩ ማለት ህጉ የማይፈጸምበት ምክንያት ራሱ ህጉ ነው ያለው። ጥያቄ ልታጠራልኝ እኮ ነው ግልጽ ካልሆነ አብራራለሁ እኮ እሱን እኮ ነው ያልኩ ያለሁት። ህጉ የማይፈጸምበት ምክንያት ስትራክቸሩ ነው ግለሰቦች ናቸው እኮ እሱ ነው መጠናት ያለበት ነው። እሱ ነው ወይስ ህጉ ራሱ ነው ብለህ ነው መስራት አልኩህ እኮ። በቃ ህግ ስለወጣ ሳይሆን ፕራክቲካሊቲ ነው ህግ ማለት it's not the written የሆነ ነገር ስላለ አይደለም። አንድ ሰው ለዛ የዛ ህግ ተጠቃሚ የሚሆን ፕራክቲካል ሲሆን ነው። ኢምፕሊመንት እስካልተደረገ ድረስ ህግ አለ አይደለም ማለት ለምሳሌ ህግ ስለጻፍከው that's not ህጉ ፕራክቲካሊ ኢምፕሊመንትድ አልተደረገም ማለት ሰሜ ቀደም አልከው ስትራክቸር ሊሆን ይችላል፣ የፍላጎት የማስፈጸም ብቃት ሊሆን ይችላል፣ ኢንቴንት ሊሆን ይችላል። that has to be studied ግን there is a problem ህጉ ላይ ህጉን ለማስፈጸም በሚካሄድበት ሂደት ላይ ችግር አለ። ስለዚህ ችግር ያለበትን ህግ አምጥተህ ህጉ ነው ህጉ
ማለት ችግሩ ህጉ ጋር ነው ወይስ ምናምን ብለህ ያልክ 30 እና 40 ዓመት ልትቀጥል አትችልም you need to find out where it is አንድ ሁለተኛ ነገር ክልሎች የኤክስ ብሔራዊ ባለቤት ነው ይያለ ኦኬ ኤክስ ይሄ መሬትና አካባቢ ወይም ማለት የስልጣንም የሉዓላዊነትም የኤክስ ነው ይያለ how can it ማለት ከዛ በኋላ እኔ ኤክስ ቋንቋዬም ወይም ሃይማኖቴ ወይም ማለት የዛ ኤክስ ቡድን ያልሆንኩት በዛ ክልል ውስጥ እንደ ዜጋ እንዴት ነው መብት የሚከበረው ማለት ኢታስቢ ማለት ስለ ዲሞክራሲ ስለ ሰብአዊ መብት ቀደም ስለ ሲቪል ራይትስ ምናምን ተወራ ከሆነ እኮ we are talking about individuals ስለ እዛ ብሔር ውስጥም ያሉትም ሰዎች ውስጥ ወደ ህግ ወደ ዲሞክራሲ ወደ ኢምፕሊሜንቴሽን ስንመጣ ዜጎችን ነው እንጂ ምናየው ኦሮምኛ የተናገረ በሙሉ አስተሳሰቡ አመለካከቱ ይሄ ነው ወይም አማርኛ አይደለም ፕራክቲካሊ በፈለከው መንገድ የሆነ ኢምፕሊሜንት ስታደርግ አዘንድ ኦፍ ዘ ዴይ የምትመጣው ሰዎች ጋር ነው የሰዎች ግለሰቦች ጋር ነው የግለሰቦችን ቅድም ስትል ነበር አንድ ሰው የሆነ ማህበረሰብ ውስጥ ሄዶ ያሱ አሲሚሌትድ መሆን አለበት ወሰዳት አንድ ዜጋ የራሱን መብት ማለት ሺህ ሰዎች ተሰብስበው ሮንግ ስለሆኑ የሱ መብት አይጨፍለቅም እንደ ዜጋ እኔም ዜጋ ነኝ አንተም ዜጋ ነህ ከዛ በኋላ ያንተ የምትለው መሬት የለም እኔ የምለው መሬት የለም ያንተ የምትለው ስልጣን የለም እኔ የምለው ስልጣን የለኝም you should be equal ያንን ኢኳሊቲን ሰዎች ሁሉ ዜጎች ሁሉ እኩል ናቸው የሚለውን ህግና ስርዓት ማስፈጸም አይቻልም በዚህ ስርዓት በዛች ሀገር ስለዚህ ህጉ ነው እንጂ ወይም ደግሞ በፕራክቲካሊቲ ደረጃ መምረጥ ትችላለህ የመሬት ባለቤት ትሆናለህ አትሆንም ቅድም ስትል ነበርኩ 60 በ40 ብለህ ይከንሲኮ ኤክስ የሚባለውን ክልል ወስደህ በዛ ውስጥ ያሉ ሰዎች የስልጣን ባለቤት የሀብት ባለቤት የምናምን ባለቤቶች የዛ ሰው ናቸው you can't find ይሄን የማይፈቅድ ስርዓት ውስጥ ኖረ የዜጎች መብት ይከበራል ወይም ደግሞ ሰዎች ሁሉ እኩል ነው it's an apartheid system even more than that ማለት clearly በህግ የተጻፈ ከዛም በላይ ለይ አግላይ እና በጣም ኋላ ቀር ስርዓት ውስጥ እንዳለን ማለት የምትክደው አይመስለኝም ማለት ፖይንትህን እንትን ለማረክ ካልሆነ በስተቀር ተሳስተሃል ወንድማችን ትልቅ ስህተት ነው የሰራኸው አያናን ሰምቻለሁ አንዴ ተራው የኔ ነው እየሰማሁት ነው የብሔር ብሔረሰቦች ተረጋጉ እኔው የመለሳቸውን ነገሮች እኮ ነው ደግመህ የጠየቀው አያና መለሰልህ እኮ ኖ ያልተመለሰም አቢሊስኒንግ እኮ እኔ አንቀጹን ጠቅሼ ልጠይቅ አንድ አንቀጽ አይደለም እሱም እኮ የኔም እኮ አንቀጽ መሆኑ አይደለም አንተ ህገ መንግስቱን አጠቃላይ አልቀበለውም ነው የምትለው አንተ በቃ ወንድማችን ዋን ወርድ አይደለም በቃ ማለት ህገ መንግስቱ መሬት ላይ ማለት መሬት ላይ ኢምፕሊመንት ተደርጎ ውጤት ካላመጣ you cannot እኔን ፉል ልታረጋኝ አትችልም ህገ መንግስቱ ተጽፏል ይላል 30 ዓመት እና 40 ዓመት እኔን ኦሮሚያ ክልል ወይ አማራ ክልል ዜጋ አድርጎ የማይቆጥረኝን ክልል ነው ዜጎች መብት ተከብሯል ብትለኝ ውሸት ነው ታዲያ አፈጻጸም ላይ ችግር ያለብህ አፈጻጸም ላይ አንዴ ድሉን ስጠኝ ለዛ እኮ የማይፈጸም ያፈጻጸም ችግር ያለበት ህግ ይዘህ መተህ አንዴ ኮንቪንስ ልታረጋኝ አትችልም ነው በቃ እሺ መልካም አያረግህም አንድ አያናን ቤዚክ የሆነ ጥያቄ የኢትዮጵያ ዲሞክራሲያዊ አንድ ደቂቃ ላውራ እኔ ልወጣ ነው I have a meeting ይቅርታ አድርጉኝ እቺን ለመውጣት ስለምፈልግ ነው እሰማሃለሁ በኢፌዴሪ ህገ መንግስት አንቀጽ 38 መሰረት እና በኢትዮጵያ የመንግስት ስትራክቸር ደግሞ ምን ይላል የምርጫ በስልጣን የሚገኘው በመምረጥ መመረጥ ነው እንደሚል ያስረዳል በምርጫ መሆኑ ስልጣን የሚያዘው በዛ መሰረት የመምረጥ መመረጥ መብት ይልና ማንኛውም ኢትዮጵያዊ ዜጋ በቀለም በዘር በብሔር በብሔረሰብ በጾታ በቋንቋ በሃይማኖት በፖለቲካ ወይም በሌላ አመለካከት ወይም ይላል ድጋሚ ይሄ ምን አይነት ጽሁፍ ነው ወይም በሌላ አቋም ላይ በተመሰረተ ልዩነት ሳይደረግበት የሚከተሉት መብቶች አሉት አንደኛ በቀጥታ እና በነፃ በመረጣቸው ተወካዮች አማካኝነት በህዝብ ጉዳይ አስተዳደር መሳተፍ ይላል በእኛው ይሄን ብለኸኝ ኤክስ ክልል ሲሄድ እኮ ያ ክልል አንተ ሰው አንተን የሚረዳ ነው እኮ አድምጥ እስቲ አንተን የሚረዳ ጥያቄ ነው እኮ ሳታውቀው ዝም ብለህ ቀባጠር ካንዴ ጠይቄበት ልውጣ ምንድነው ከጀመርክ በቃ ጀነሬተር ነው ከደዳ ማለት ጀስት ስርዓት ያዝናው በዚህ ወንድማችን አረጋጋ ዋን ወር ልጅ ጨርስ 40ኛው የፌደራል የክልል ህገ መንግስቶች
አሁን ይሄ የመምረጥ መብት ብቻ ሳይሆን የአስተዳደር ውክልናም ሊኖረው እንደሚገባ ይናገራል። ባለው ግን የክልል ህገ መንግስቶች ባለቤትነት የሚሰጠው ፎር ሰርቴን ኤትኒክ ግሩፕ ለምሳሌ ጋምቤላ ካልክ ለአኝዋክና ለኒዌር ስለሆነ አኝዋክና ኒዌር ብቻ ነው እንጂ የሚሳተፉበት ተወካዮችም የሚኖራቸው በአስተዳደሩ ላይ ሌሎች ብሔረሰቦችና ህዝቦች በዚህ ውስጥ አይሳተፉም። ይህ ማለት ደግሞ ህገ መንግስታቸው ተቃረነ ከፌደራል ህገ መንግስቱ ጋር ማለት አስችለንም ወይ? በተለይ ደግሞ አንቀጽ 8 ነው 7 ላይ የተቀመጠውን ሱፐርማሲ ኦፍ ዘ ኮንስቲቱሽን መሰረት አድርገን የምናወራ ከሆነ የህገ መንግስቱን ልዕልና አንስተን የምናወራ ከሆነ ሁሉም የክልል ህገ መንግስቶች የህገ መንግስቱ የበላይነት አንቀጽ 9 ሀ ላይ በተቀመጠው መሰረት ሁሉም የክልል ህገ መንግስቶች እና ህጎች መመሪያዎች ከህገ መንግስቱ ጋር ከተቃረኑ ተግባራዊ እንደማይሆኑ የሚገልጽ ነው አንቀጽ 1 ላይ የተቀመጠውና ከዚህ አንፃር ሁሉም የክልል ህገ መንግስትና መመሪያ ደንቦች ልማዶች ለምንድነው አቮይድ የማይደረጉት የሚል ጥያቄ ነው ያለኝ። ጥሩ ጥያቄ ነው አርበኛው። ያው አያና ይመልስልህ። እኔም በሱስ ማማነው የክልል ህገ መንግስት አስፈላጊ ነው ብዬ አላምንም። በፌደራሉ ህገ መንግስት ነው ሁላችንም መተዳደር ያለብን ብዬ እኔ በሷ ምን አለው ይቀጥላል። ያ የፌደራሉ ህገ መንግስት ባይ ዘ ዌይ እንትን አይ ቲንክ ፓወር አወቃቀሩ ራሱ ወደ ኋላ ተመልሰን ጥያቄዎቹ ምን ጋር ያደርሱን ነበር? ወደ ህብረ ብሔራዊ ፌደራሊዝም መሄድ ወይም መበተን የሚለው የብሔር ጥያቄዎችን እነኚህ የመስተጋብር የግንኙነት የተዛቡ ግንኙነቶች የሚባሉት ወዴት ሊያመሩን ይችላሉ? ሶስት አማራጭ ነው የነበረው። አንደኛው ዩኒተሪ ወደሆነ ነገር መሄድ ነው። ዩኒተሪ ማለት አንድ ቋንቋ አንድ ማንነት ላይ ፎከስ ያደረገ ወደዛ ሜልት የምታደርግበት ሌሎቹን ወደ ታችተህ የጋራ የሀገራዊ የሆነው ነገር ላይ ሁሉም እንዲያተኩር የማድረግ አንድ መርጠህ ይሄ ቋንቋ ነው የሀገራችን ቋንቋ ይሄ ነው አካሄዳችን አስተሳሰባችን ወደዚህ ነው መምጣት ያለብህ ይሄ በየራስህ የወላይታ የሲዳማ የከምቤላ የኦሮሞ የምናምን የተጋሩ የምትለውን ተውና ወደ መሀል ይሄኛው ነው መሀል የሚያመጣው እዚህኛው ላይ ነው የምንሰባሰበው ማለት ነው። እሱ አይ ቲንክ ምንም ሊሆን የሚችል እንዳልሆነ በዛ ሰዓት ግልጽ ነው። ቢኮዝ የትግሉ ላይ ኮሩ ራሱ ማንነቶቻችንን ትተን ወደ ሌላ ማንነት መርጅ ማድረግ ልንቀበለው የምንችል አይደለም የተዛባ ነው የሚል አስተሳሰብ ነው። እሱ እንዳለ ሆኖ እሱንም ማታረቅ ከሆነ ኦኬ ምንድነው ማድረግ የምትችለው? ሁሉም ማንነት አለው፣ ሁሉም የራሱ ቋንቋ አለው፣ ሁሉም ደግሞ በጋራ የሰፈረበት አካባቢ አለው። ስለዚህ ያንን አካባቢ ይዞ የራሱን ቋንቋ ይዞ የራሱን ማንነት ይዞ የየራሱ ሀገር ሆኖ ትበታተን ወይስ ሀገሪቷ ወይስ በጋራ የምንኖርበት የጋራ ሀገር እንገንባ የግል ማንነቶቻችን ላይ ያሉ ጥያቄዎቻችን ራስን የማስተዳደር ነገሮችን አሟልተን አሳክተን በጋራ ደግሞ ፌደራላዊ የሆነ ማለት እነኚህ ብሔሮች ብሔረሰቦችና ህዝቦች ተሰባስበው በጋራ የሚሰረቱት ፌደራል የሆነ መንግስት የጋራ መንግስት መስርተው ይቀጥሉ ወይ? ለዛ ነው ስልጣን የብሔር ብሔረሰቦችና ህዝቦች ነው በጋራ ነው የሚመሰርቱት። የፌደራል መንግስቱ ፓወሩን የሚያገኘው ከነሱ ነው፣ እነሱ ናቸው በጋራ የሚመሰርቱት። ስለዚህ ብዙ ሰው ነው ብዙ ጊዜ የምናገረው 1991 ላይ ኢትዮጵያ በካርታው እንደገና ተበውዞ አዲስ እንደታደለ መቁጠር መቻል አለብን። እንደዚህ በዛ ኢሜጅ ካላየነው በስተቀር ይከብደናል። ቢኮዝ እንደ አዲስ የጋራ ማዕከላዊ ሀገር ነው የመሰረቱት፣ የጋራ ፌደራላዊ ሀገር ነው የመሰረቱት። አወቃቀሩን ተቀየረ ማለት ነው። የስልጣን ባለቤትነት ወደ እነሱ ነው ሄዶ ወደ ብሔር ብሔረሰቦችና ህዝቦች ነው ሄዶ። እሱ ላይ ራሱ አንዳንዶቹ አካባቢዎች ላይ ግልጽ ባለው ሁኔታ በማንነታቸው ሙሉ ስልጣን ለማካፈል የማይቻል አንዳንዶቹ በቁጥራቸው ትንንሽ የነበሩ አንድ ላይ ሰብስቦ ትልልቆቹንም አንድ ላይ እንትን ብሎ የተደረገ ነገር ነበር። ለዛ ነው የድረስ የሚመስል ነገር አለው ብለው በደንብ የተጠናና መልስ ጥያቄ ነው የሚመልስ አይደለም። ከዛ ተነስተህ አሁን ያለንበት ሀገር ሊቀጥል የቻለው ከመበተን ውጪ ያለው አማራጭ ፌደራላዊ ሆነን ሁሉም የራሳቸውን አውቶኖሚያቸውን ኪፕ አድርገው በጋራ ደግሞ ፌደራላዊ የሆነ ሀገር ይመስርቱ ነው። በዘላቂነት ደግሞ እነኚህን ጥያቄዎች አስመልሰን የጋራ የሆነው አካባቢው ላይ ያለው አንድ ቦታ ላይ ትግራይ ውስጥ ትግርኛ ተናጋሪ
ትግራይ ውስጥ ትግርኛ ተናጋሪ ብሔር ነው ማለት ነው። ያ ብሔር የሚኖርበት የሚሰፈረበት አካባቢ ላይ እኔ ደግሞ እንደ ሀገር የጋራ ሀገር ፌደራላዊ ሀገር እንደመኖሩ ሄጄ እዛ ሀገር ላይ መኖር መብት አለኝ። ቢኮዝ ፖለቲካል ሴፐሬሽን የለንም፣ የፖለቲካል ባውንደሪ አይለየኝም። ዋናው አጥር ኢትዮጵያ የሚለው ውስጥ የትም ቦታ መሄድ ይችላል። እዛ ሲሄድ ግን እዛ አካባቢ ላይ የሰፈረው በብዛት ያለው ህዝብ የራሱ የመሰረተው ኢትዮጵያ ፌደራላዊ የሚለውን ሀገር የገነባበት የራሱ ደግሞ ኮንስቲትዩዌንሲ እና የራሱ አስተዳደር ወሰን አለው። በዛ አስተዳደር ወሰን ውስጥ የዛ የስልጣን ባለቤት የሆነው አካል የዛ የስልጣን ባለቤት የሆነው መንግስት አካባቢ ላይ እንደሚኖር ሰው የዛን አካባቢ ባህል፣ ሃይማኖት፣ የባህል አሰፋፈር፣ ቋንቋ እነኚህን ነገሮች ሳይኮሎጂ ያማከለ የተመሰረተ የራሱ ህግ አለው ማለት ነው። በዛ ህግ መሰረት ነው የምንለው። የፌደራሉ ህግ ደግሞ ሁሉን ጋቨርን ያደርጋል፣ እነኚህን አስተሳስሮ የሚያስኬድ ነው። የፌደራሉ የስራ ቋንቋም አለ፣ የስራ ቋንቋዎች ይሆናል ብለን ተስፋ የምናደርገው። ስለዚህ በፌደራል ተቋማት ውስጥ በስራ ቋንቋ መጠቀም ማድረግ ያልቻልነው አሁን ከአቅም እጥረትም ካለን ኢኮኖሚ አንፃርም አካባቢውን ቋንቋ መጠቀም መቻል አለበት። ቢኮዝ መንግስቱ የሚተዳደር እዛ አካባቢ ላይ ባለው ማጆሪቲ በሆነው ህዝብ በዛ ብሔር ነው ቋንቋ ነው የሚኖረው። ሰው ያን ቋንቋ ሳያውቅ ዝም ብሎ ስልጣን ብቻ መመኘት የማያስኬድ መንገድ ነው። ቢኮዝ ስልጣን ኤሚኔት የሚያደርገው ከነዚህ ብሔር ብሔረሰቦች ስለሆነ ማለት ነው። ያንን ማስተዳደር ግዛት አስተዳድራለሁ ስትል የሚያስተዳድርበትን ቋንቋም ደግሞ ማወቅ መቻል አለብህ ማለት ነው። ጀስት ጊቨን ነው። የፖለቲካ ስልጣን ቅድም ያነሳው ጥያቄ ያነሳው ወንድሜ የፖለቲካ የባለቤትነት የሚለው አይ ቲንክ የኦሮሚያ ህገ መንግስት ላይ ያለውን የሚጠቅስ ይመስለኛል። ባለቤትነት የሚለው ግልጽ በሆነ ሁኔታ ይሄ ባለቤትነት የሚገለጸው በምርጫ በሚያደርገው ሪፕሬዘንቴሽን ነው። ምን ማለት ነው? ያሉት የምርጫ ዞኖች በሙሉ ማጆሪቲ ኦሮሞ የሆኑ ስለሆኑ የምርጫ ዩኒተሪ አንድ አይነት የሆነ የምርጫ ዞን አወቃቀር ነው ያለው ማለት ነው። ባለቤት ሆኖ የተቀመጠው ማጆሪቲ ሆኖ የተቀመጠው ኦሮሞ ነው የሚለው። ከዛው ወደታች ወርደህ ስታይ የኢትዮጵያ ሌሎች ኢትዮጵያውያንም ሆነ የኢትዮጵያ ዜጎች በሰላም የመንቀሳቀስ የመኖር የመውጣት የመግባት የመመረጥ መብት አላቸው ይልና መመረጥ ላይ ደግሞ ቋንቋ ማወቅ አለበት ነው የሚያስቀምጠው። ስለዚህ ስልጣን ኤሚኔት የሚያደርገው ከነዚህ መንግስታት እንደሆነ ማወቅ መቻል አለበት። እነኚህ መንግስታት መጥቶ ፌደራላይዝድ ሆኖ ነው ኢትዮጵያ ፌደራላዊ መንግስትን የመሰረቱት የዛሬ 35 ዓመት 34 ዓመት። የኢትዮጵያ ፌደራላዊ መንግስት አይደለም እነኚህን የመሰረታቸው፣ እነሱ ናቸው ፌደራላዊ መንግስቱን የመሰረቱት። አያና ለምን ዜጎች ይሄን መንግስት አይመሰርቱትም? ትክክል ባይዘው አያና የአማራ ክልል ግን ለሁሉ አንዴ እኔ ማለት እዚህ እንዲሄድበት ነው ማለት አሁን አንተ ከሆነ የምትጀምረው ምንድነው ከግሩፖች ነው የምትጀምረው። ባይ ዘ ወይ ግሩፖችን ቢመሰርቱት ሃይማኖት በለው ወይም ብሔር በለው በኢንዲቪጁዋልስ ምርጫ ነው